ነበረ። ከፍቅሩ ብዛት የተነሳ እያማረ ቤተክርስቲያን አሳነጸ። እግዚአብሔርንም የሕጉን ታቦት ለማስገባት በፈለገ ጊዜ አንድ ከሃዲ ንጉሥ መጣና ከሚስቱ ጋር ከቤተ ክርስቲያኑ ገብቶ መኖሪያውን በዚያ ያደረገ። ሰውየውም በችኮላ ሄዶ ይህንን ነገር ለሊቀ ጳጳሱ ነገረው። ሊቀ ጳጳሱም ተነስቶ ወደ ንጉሡ ሄደና ለምን የማይገባ ስራ ትሰራለህ? ማለት ቤተ ክርስቲያን ገብተህ ስለምን ትቀመጣለህ? ቤተ ክርስቲያኒቱ የታነጸችው በኃያሉ በቅዱስ ጊዮርጊስ ስም ነውና አለው። ንጉሡም ይህንን ንግግር ሰምቶ እጅግ ተቆጣና ሊያስረው ይገርፈው ዘንድ ወደደ። ሊቀ ጳጳሱም እጅግ አዘነና ዓይኖቹን ወደ ሰማይ አንስቶ በጌታ በኢየሱስ ክርስቶስ ስም ኃያሉ ሰማዕት ቅዱስ ጊዮርጊስን እንዲህ ስል አዳኘው። ቅዱስ ጊዮርጊስ ሆይ እኔ ሰማዕት ነኝ አትበል። እዚህ ባህላዊ ንጉሥ ላይ ኃይልን የማትገልጽ ከሆነ ከማኅበረ ሰማዕት ሁሉ ጋር እግዚአብሔር ፊት አትቁም። ሊቀ ጳጳሱ ይህንን የመሳሰለውንም ሁሉ እየተናገረ ሳለ ኃያሉ ሰማዕት ቅዱስ ጊዮርጊስ በግልጽ አዩት። በነጭ ፈረስም ተቀምጦ በሰማይ ላይ ለእሳት እያንበለበለ በድንገት ከተፍ ብሎ ወደ ከሃዲው ንጉሥ ገባና በጦር ወቅቶ ከዙፋኑ ገለበጠው። ቤተክርስቲያኑም ሩቅ በሆነ ቦታ ወስዶ በምድር ላይ ዘረረውና በዚያ ጊዜ ክፉ አሟሟት ሞተ። ሚስቱም እንዲሁ። የሚንቀሳቀስና የማይንቀሳቀስ ንብረቱን ሁሉ በተነው፣ ከቶ ምንም የተረፈ አልነበረም። እዚያም የነበሩ ሰዎች ሁሉ ታላቅ ፍርሃት ወደቀባቸው፣ ፈጽሞም አደነቁ። ሊቀ ጳጳሱ ከተደረገው ተአምራት የተነሳ ደነገጠ፣ ፈጽሞም አደነቀ። ከዚህም በኋላ ኃያሉ ሰማዕት ቅዱስ ጊዮርጊስ ሊቀ ጳጳሱን የገዘትከኝ ግዝት ትታኛለሁና ፈታው። እዚያ ጊዜም በስሙ ከታነጸው ቤተክርስቲያን በፍጹም ደስታ በምስጋናና በዝማሬ በኃያሉ ሰማዕት ቅዱስ ጊዮርጊስ እጅ ኃይሉን የገለጸው እግዚአብሔርን እያመሰገኑ ታቦተ ሕጉን አስገቡ። ጸሎቱ፣ በረከቱ፣ አማላጅነቱ ለሁላችን በእውነት ይደረግልን ለዘላለሙ አሜን።